America's top military leaders appeared for the first time before a congressional committee. አሜሪካ ሁለት ወራትን ባስቆጠረው በመካከለኛው ምስራቅ ጦርነት $25 ቢሊዮን የሚደርስ ወጪ ማውጣቷን አስታውቃለች። የአሜሪካ የመከላከያ ሚኒስቴር ፔንታጎን ስለ ጦርነቱ ለመጀመሪያ ጊዜ ለኮንግረስ አባላት ጥያቄዎች ምላሽና ማብራሪያ በሰጠበት ይህንኑ አረጋግጧል። ከጦርነቱ ወጪ አብዛኛው ለተተኳሾች የወጣ መሆኑ ሲገለጽ ወደ መካከለኛው ምስራቅ የተንቀሳቀሱ ንብረቶችና በጦርነቱ ጉዳት የደረሰባቸውን የተገመተ ወጪ እንደሚያካትት ተጠቁሟል። የመከላከያ ሚኒስትር ፔት ሄግሴት ወጪው በመካከለኛው ምስራቅ የወደሙትን የአሜሪካ የጦር ሰፈሮችንና የደረሰባትን የጦር መሳሪያ ክምችት መመናመን የሚያካትት ይሆን ተብለው ለተጠየቁት ምላሽ ከመስጠት ተቆጥበዋል። የዋሽንግተን መገናኛ ብዙሃን የአሜሪካው ፕሬዝዳንት ትራምፕ አስተዳደር ለመካከለኛው ምስራቅ ተጨማሪ $200 ቢሊዮን በጀት ኮንግረሱን መጠየቁን ጠቁመዋል። የመከላከያ ሚኒስትሩ ፔት ሄግሴትና የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጄኔራል ዳንኬን ጋር በመሆን ለኮንግረስ አባላት ስለ ጦርነቱ የረጅም ጊዜ ገበና ቀነ ገደብ ዙሪያ ለተነሱ ጥያቄዎች ምላሾችን ሰጥተዋል። ዋይት ሀውስ ለኮንግረሱ የታሪካዊውን $1.5 ትሪሊዮን የመከላከያ በጀትን መጠየቁ ሲታወቅ ሄግሴት የበጀቱን ምክንያታዊነት ለማስረዳት ጥረት አድርገዋል። በዓለም ላይ ካለው ወቅታዊ ሁኔታ አንጻር አሜሪካ ከሁለተኛው የዓለም ጦርነት ግዙፉን ይህንን ወታደራዊ በጀት ማጽደቋ አስፈላጊ መሆኑን ተናግረዋል። ሄግሴት ጦርነቱ የአሜሪካ ታክስ ከፋዮች ላይ ወጪን ይጨምራል በሚል ለተጠየቁት ኢራን የኒውክሌር የጦር መሳሪያ ባለቤት አለመሆኗን ማረጋገጥ ዋጋው ስንት ነው ሲሉ በመጠየቅ ከወጪው በላይ ኢራን የኒውክሌር የጦር መሳሪያ ባለቤት አለመሆኗ አስፈላጊ ነው የሚል ትርጉም ያለው ምላሽ ሰጥቷል። የኢራን የኒውክሌር ፕሮግራምን አስመልክቶ በሰጡት ምላሽ ሚኒስትሩ የተጣረሱ ሀሳቦችን አቅርበዋል። በአንድ በኩል በመጀመሪያውና በ12 ቀናቱ ጦርነት በአሜሪካና እስራኤል ጥምር ጥቃት ወድሟል ሲሉ፣ በሌላ በኩል ደግሞ ፕሮግራሙ ከፍተኛ ስጋት ሆኖ እስካሁኑ ጦርነት ድረስ ቀጥሏል ሲሉ አስታውቀዋል። የዲሞክራት ተወካዩ አዳም ስሚዝ ሄግሴት የኒውክሌር የጦር መሳሪያ አደገኛ ስጋት በመሆኑ ከ60 ቀናት በፊት ጦርነቱን ጀምረናል፣ አሁን ደግሞ አውድመነው ነበር እያሉ ነው። ነገር ግን የኢራን የኒውክሌር ፕሮግራም ከጦርነቱ መጀመር በፊት እንደነበረው አሁንም አለ ሲሉ ለሞገቷቸው ሚኒስትሩ ፔት ሄግሴት ጣቢያዎቻቸው ተመተዋል፣ ወድሟል፣ ሆኖም የኒውክሌር ጽኑ ፍላጎታቸው እንዳለ ነው፣ የተለመዱ የመከላከያ የጦር መሳሪያዎችን በመገንባት ላይ ናቸው ሲሉ ምላሽ ሰጥተዋል። ከካሊፎርኒያ የዲሞክራት ተወካዩ ጆን ጋራሚንዲ ጦርነቱን አረንቋ ሲሉ የገለጹ ሲሆን በየትኛውም ደረጃ ፖለቲካዊና ምጣኔ ሀብታዊ ውድመትን ያስከተለ ሲሉ ጠንከር አድርገው ገልጸውታል። የፔንታጎን ኃላፊው በበኩላቸው ተወካዩን የጠላትን ፕሮፓጋንዳ የሚያስተጋቡ ሲሉ እነቅፈዋቸዋል። በዚህ ጊዜ የተጋፈጥነው የገጠመን ትልቁ ጠላት ግዴለሽና ኃላፊነት የጎደላቸው ዴሞክራቶችና ጥቂት ሪፐብሊካን የሽንፈት ቃላት ናቸው ሲሉም ጠንከር አድርገው ተናግረዋል። ይህም በጦርነቱ ጉዳይ በትራምፕ አስተዳደርና በኮንግረስ አባላት መካከል ያለውን የአቋም ልዩነት እያንጸባረቀ ሆኗል። ሚኒስትሩ የትራምፕ አስተዳደር ኢራን የሆርሙዝ ሰርጥን ልትዘጋ የምትችልባቸውን ሁሉንም ሁነቶች መገምገሙን አስታውቀው ዋነኛ የነዳጅ መተላለፊያ ሰርጡን ቴህራን መቆጣጠሯ በጦርነቱ ለመቀጠል ዋነኛ ምክንያት መሆኑን አንስተዋል። አሜሪካ ኢራን የሆርሙዝ ሰርጥን ውጤታማ በሆነ መንገድ መዝጋቷን ተከትሎና የፓኪስታኑ ድርድር ያለ ስምምነት ከመጠናቀቁ በኋላ የኢራንን ወደቦች በባህር ኃይሏ የመዝጋት አቋምን እንደያዘች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራንን ለማንበርከክ ወደቦቿን በመዝጋት ምጣኔ ሀብቷን የነዳጅ ወጪ ንግዷን ማፈንን ፍቱን መፍትሄ አድርገው ይዘውታል። ፕሬዝዳንቱ ወደቦቹን ለተራዘመ ጊዜ ዘግቶ ለማቆየትም እንቅስቃሴዎች ላይ መሆናቸው ተመላክቷል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው የኢራንን ወደቦች ዘግቶ ለመቀጠል መሞከር አስከፊ ሽንፈት የሚያስከትል ተግባር ነው ሲሉ ዝተዋል። አክለውም ተግባሩ ዓለም አቀፍ ሕግን የሚጥስ የቀጠናውን ሀገራት ፍላጎት የሚቃረንና የዓለም የነዳጅ ገበያን የሚያቃውስ ነው ብለዋል። የፕሬዝዳንቱ ጠንካራ አስተያየት የመጣው የኢራን ሁለንተናዊ መሪ አያቶላህ ሙጅተባ ኻሜኒ ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ አሜሪካ በባህር ኃይሏ የኢራን ወደቦችን መዝጋቷን ከቀጠለች ኢራን ምላሽ ትሰጣለች ሲሉ ማስጠንቀቃቸውን ተከትሎ ነው ኢራን የሆርሙዝ ሰርጥ እንዲከፈትና የኒውክሌር ፕሮግራሟ ላይ የሚደረግ ድርድር እንዲራዘም የጠየቀችበት የድርድር ሰነድን አሻሽላ ታቀርባለች በሚል ዋነኛ አደራዳሪዋ ፓኪስታን እየጠበቀች መሆኑ ተጠቁሟል። ይህ ሰነድ የኢራንን የኒውክሌር ፕሮግራም ጉዳይ አላካተተም በሚል በትራምፕ አስተዳደር ተቀባይነቱ ለጥርጣሬ መዳረጉ ሲመላከት ተሻሽሎ የሚቀርበው ሰነድ ለድርድር እንዲቀመጡ ያደርጋቸው ይሆን የሚለው ተጠባቂ ነው። የዲሞክራት ተወካዩ ስዊት ሞልተን ለኢራቁ ጦርነት ኮንግረስ የቡሽ አስተዳደርን ጠንካራ ጥያቄዎች አለመጠየቁ ብልህነት ወይስ ግዴለሽነት ብለው ያስባሉ ሲሉ የአሜሪካ መከላከያ ሚኒስትር ፔት ሄግሴትን የኮንግረስ አባላትን ላነሱት ጥያቄ ለመወረፋቸው ምላሽ ሰጥተዋል። በኢራቁ ጦርነት የአሜሪካ ጦር ብሔራዊ ዘብ ውስጥ ተካተው የተሳተፉት ሚኒስትር ፔት ሄግሴት ወታደራዊ ዘመቻዎችን የአሜሪካን ገደብ የለሽ ጦርነቶች ተሳትፎን በመተቸት የሚታወቁ ቢሆንም በአሁኑ የመካከለኛው ምስራቅ ጦርነት ዋነኛው መሪ ሆኗል። ለጥያቄው ምላሽም የተሳሳተ ንጽጽር ነው በማለት ከኢራቁ ጦርነት በተለየ የአሁኑ ጦርነት ተገቢ ነው በሚል ሊተረጎም የሚችል ምላሽ መስጠትን መርጠዋል።
በትንሹ 120 ታዳጊ ልጆችን ሕይወት ስለቀጠፈው በኢራን የሚናብ ትምህርት ቤት ጥቃት በተመለከተ ለተጠየቁት ጥያቄ ጉዳዩ በምርመራ ላይ ነው ሲሉ ተናግረዋል። የጋራ ጦር አዛዦች ሊቀመንበር የሆኑት ጀነራል ዳንኬን በበኩላቸው ኢራን በ10 ዓመታት ውስጥ ከነበረችበት ደካማና አቅም የለሽ ሆናለች ብሏል። ዲሞክራቶች የመከላከያ ሚኒስትሩ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ለኮንግረስ በሰጡት የፊት ለፊት ምላሽና ማብራሪያ ጠንካራ ጥያቄዎችንና ተቃውሞዎችን ሲያሰሙ ሪፐብሊካኑ ለሚኒስትሩና ለጦርነቱ ያላቸውን ድጋፍ አሳይተዋል። ዲሞክራቶች የትራምፕ አስተዳደርን ከኮንግረስ እውቅና ውጭ ውድ ጦርነትን በማወጅ ነቅፈዋል። የካሊፎርኒያው ዲሞክራት ጋራማንዲ ከጦርነቱ የመጀመሪያ ቀን ጀምሮ የመከላከያ ሚኒስትሩ ፔት ሄግሴትና ፕሬዚዳንት ዶናልድ ትራምፕ የአሜሪካን ሕዝብ ሲዋሹ ቆይተዋል ሲሉ ከሰዋቸዋል። አብዛኞቹ ሪፐብሊካን በበኩላቸው በጦርነቱ ለትራምፕ አስተዳደር ያላቸውን ድጋፍ ያንጸባረቁ ሲሆን ኢራንን በህልውና ስጋትነት ተመልክተዋል። በኮንግረስ ውስጥ የመካከለኛው ምስራቅ ጦርነትን አስመልክቶ ያለው የአቋም መከፋፈል ለጦርነቱ የትራምፕ አስተዳደር የህግ መሰረት የማግኘቱን ነገር እርግጠኝነት አሳጥቶታል። በኮንግረስ አባላት መካከል የአቋም መከፋፈልን የፈጠረውና 2 ወራትን ያስቆጠረው የመካከለኛው ምስራቅ ጦርነት የመቋጨቱ ነገር በትራምፕ አስተዳደር የኢራንን ወደቦች ለተራዘመ ጊዜ ለመዝጋት እንቅስቃሴ መኖርና ከኢራን በኩል ተግባሩ ምላሽ ይጠብቀዋል ማለቷ ወደ ጦርነት ይመለሱ ይሆን የሚል ስጋትን ከፍ አድርጎታል። ሆኖም ፓኪስታን የተሻሻለ የድርድር ሰነድን ኢራን ታቀርባለች ብላ የምትጠብቅ መሆኑ ምናልባትም ሰነዱ በመካከላቸው ያለውን የአቋም መራራቅ በመጠኑም ቢሆን የሚያጠብቅ ከሆነ በድጋሚ ለድርድር የመቀመጥ እድል አላቸው። You have to stare down this kind of enemy who's hell-bent on getting a nuclear weapon